ዛሬ በጣም ለሁላችንም የሚያስደስትና በጣም የደረሰትንበት ቀን ነው። እንግዲህ ጠላት ያፈረበት ቀን ነው ማለት ይቻላል። ሰላም ተወዳጆች፣ እንዴት ናችሁ? እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ እቺን ቀን ሁላችንም እንጠብቅ ነበረ። እቺ ቀንም እንደምንመጣ አብዛኞቻችን እናቅ ነበረ። ያው እውነት ለመናገር የነበረው ነገር እዚህ ደረጃ ላይ ይደርሳል ብለን ያልጠበቅን ብዙዎች አለን። ለምን ነገሮች በጣም እንዴት ነው መስመራቸውን እየሳቱ ነበረ። ግን ደግሞ ይሄን ቀን በማየታችሁ በጣም እድለኞች ነን። በተለይ ደግሞ ዛሬ በዓል ነው። እንግዲህ ለኦርቶዶክስ እምነት ተከታዮች ዛሬ የጌታችን የቤታችን የልደት በዓል ነው። በዚህ በልደት በዓል ደግሞ ሰላምና እርቅ ፈጥረው አንድ ላይ ከልጃቸው ጋር በመምጣታቸው በጣም ደስ የሚለው ሲቀጥል ደግሞ ይሄ ፕሮግራም ማለት በቃ እንዲሳካና አላደለ ፍሬ እንደፈራ እንግዲህ የእህቶቹ ውጤት አለበት። በጣም እነሱ ልናመሰግን ይገባል። እንግዲህ እንደምታውቁት በዙሪያቸው ያሉ እንግዲህ በጣም ብዙ እነሱ አብሮ እንዳይሆኑ የሚፈልጉ ሰዎች አሉ። እንግዲህ እነሱ ስላልፈለጉ ምንም ሊፈጠር የቻለው ነገር የለም። በመሀል ልጅ አለ። ልጅ መኖሩ ደግሞ እነሱን አንድ ያደርጋቸዋል፣ ጭራሽ ያጠነክራቸዋል። ጭራሽ ቢራራቁ እንኳን ወደ ነበሩበት እንዲመለሱ የሚያደርጋቸው አንድነት አለ በመካከላቸው። እሱም ልጅ ነው። ከልጅም ሌላ ደግሞ ፍቅር አለ። ሁለቱ ይዋደዳሉ፣ ይፈላለጋሉ። ያው ትንሽ ይሄ ወጣትነቱም አላደለ ይሄ አሁን ያላችሁበት ይሄ ፋይረጅ እድሜ ላይ ስትሆኑ ትንሽ አላደለ አንደኛው ቢያንስ በሰል ማለት አለበት። በእርግጥ ሩታ በጣም የበሰለች ናት፣ በእድሜ ሳይሆን በአስተሳሰብ፣ በስነ ምግባር፣ በብዙ ነገሮች ብስል ያለችና ለእያንዳንዱ ነገር ምን ማድረግ እንዳለባት የምታቅ ጀግና ሴት ናት። እንግዲህ አብርሽ ከዚህ በፊት እንግዲህ ታውቃላችሁ ብዙ ሚስቴኮችን ሰርቷል፣ ብዙ ነገሮችን አድርጓል። ትናንትና ብያችሁ ነበረ። ይሄ አጋጣሚ ለአብርሃም በጣም አሪፍና በጣም እሷን ሊንከባከባል፣ ለእሷ ጊዜ ሊሰጣት በቃ ላደለ ይሄ የራስነት ጊዜዋን ከሱ ጋር ያላሳለፈችውን ታይም አሁን ላይ አብራ እንድታሳልፍ እና እሱ ጊዜ እንዲሰጣት ይህ ልጅ ደግሞ ከሚነገራት ወይ ደግሞ በቃል ከምትሰማው የበለጠ ደግሞ ተግባርም ይወስኗል አይደለ? አንዳንዴ ሁልጊዜ አንድ ሰው እወድሻለሁ ሲልሽ እና መውደዱንና ፍቅሩን በተግባር ሲያሳይሽ አንድ አይደለም። ስለዚህ ይህን ቀን ሁላችንም ስንጠብቅ ነበር በጉጉት። ይሄ መሆኑ ደግሞ በጣም ለሁላችንም ያስደስተናል። ታውቃላችሁ ቢያንስ ሄርሜላ ይህን ሰሞን ከእሱ ጋር አልነበረሽም። ትናንት ላይ ሾርት ቪዲዮ ለቃ ነበር። እርግጠኛ ይሄ ቪዲዮ ማለት ቆየት ብሎ የተቀረጸ ነው እንጂ ይመስለኛል ትናንት ምናምን የተቀረጸ አይደለም። ግን ያው አይደለ አንዳንዴ እሷ በመሀል የምትመጣበት አጋጣሚ ያለ ነገሮችን ለማበላሸት ነገሮች የራሳቸው መንገድ ሲይዙ መንገዱን ለማሳጠር የምትሞክርበት መንገድ አለ። እኔ እውነት እላችኋለሁ ግን ውዶቼ እርግጠኛ ነኝ አብዛኛዎቹ እህቶቼ ናችሁ እዚህ ጋር የምታዳምጡኝና ሲል ልጅ ክብሯን ስጠብቅ ነው የሚያምርባት። አያችሁ አይደል? ሩታ ክብሯን ስለጠበቀች ተከበረች፣ ክብርን ያገኘችው፣ ሞገስን ያገኘችው። ለምን ራሷን በቃ ማስጠበቅ ባለባትና ራሷን ማገድ ባለባት በቃ ይሆናል አይደለ? የራሷን መስመር አስምራለች። በቃ ይሄ ሬድ ላይን የሚባለው የሆነ ቀይ መስመር አሰመረች። ከዛ በኋላ አብርሽ ደግሞ ቆጨው፣ ጸጸተው፣ ወደኋላ ተመለሰ። ነገሮች መቀየር አይችልም፣ ግን ወደኋላ ተመልሶ ነገሮችን መቀየር ባይችል እንኳን ወደፊት ግን ያለው ነገር ማስተካከል ይችላል። ስለዚህ አሁን ላይ እንደዛ ነው የሆነ ያለው። እውነት በጣም ደስ ያለኝ ሩታም ወደ ቤቷ ስለተመልሽ በጣም ደስ ያለኝ። እንግዲህ ልጃቸውን ከእነሱ ጋር የራሱ የሚያገኘው ጊዜ አለ፣ የእናትና የአባት ፍቅርን የሚያገኘው ጊዜ አለ። እነሱም የራሳቸውን ጊዜ ያሳልፋሉ። አያምሩም? እስኪዋቸው እንዲሆኖ ነው በቃ እኛ ማየት የምንፈልገው፣ እንዲሆኖ ነው ወደኛ እንዲቀርቡ የምንፈልገው እንጂ ትላንት ለካ ከሌ ጋር ተጣሉ ከትላንት ወዲያ እንደዛ ተብሎ አንፈልግም። አዎ ከነሱ ጋር ሁለቱ እንዳይሆኑ የሚፈልጉ ሰዎች አሉ። እነሱ ደግሞ ምንም ማድረግ አይቻልም። ሁሉም ሰው የራሱ ኑሮ መኖር አለበት። ገብቷቸው አይደለም? ሁሉም የራሳቸው ላይፍ ነው የሚኖሩት። ስለዚህ አንዳንዴ በማንፈልግበት ቦታ ላይ በቃ አስፈላጊ ካልሆንን እዛ ቦታ ላይ ለመገኘት ከዛ ሰው መራቅ፣ አስፈላጊ በሆንበት ታይም ደግሞ እዛ ቦታ ላይ መገኘት ለእኛም ክብር ነው። ስለዚህ ቢያንስ በቃ አይደለ አሁን ላይ ሰላማቸውን ስጧቸው፣ አትረብሿቸው። በቃ ቢያንስ ለልጃቸው እንኳን ሲሉ ተዋቸው። አትገናኙ አይደለም እኛ እንዳትገናኙ አብራችሁ እንዳትሆኑ አንፈልግም። ሲጀመር በቃ ይሄ ጀማውን እኮ እንፈልገዋለን። ላይፋችሁ፣ ፍቅራችሁ፣ የድሮ አንድነታችሁ እንፈልገዋለን። ግን በቃ የእነሱ ሰላም ባትነሷቸው እርግጠኛ ነኝ። ሩታ ደግሞ ከዚህ በኋላ የውጭ ፕሮሰስ የምትሉ ነገር እንደምታውቀው በጣም እርግጠኛ ነኝ። እውነት እላችኋለሁ በጣም እርግጠኛ አትሄድም። ለምን አንደኛ አሁን ላይ በቃ ሰላም ወርዷል። አብርሽም ደግሞ ካለው ነገር ራሱ ኮንትሮል ካረገ እሷ ከማትፈልጋቸው ነገሮች የሚርቅ ከሆነ እሷን የሚያዳምጣት ከሆነ ማለቴ
እሷን የሚያዳምጣት ብቻ ሳይሆን እሷም እኮ እሱን ሀሳብ ሳሰማ ቀርታ አይደለም። ከዚህ በፊትም የእሱን ሀሳብ እየሰማች አላደል ከዛሬ ነገር ነገሮች ይሻላሉ እኮ ብላ ራሷን ባንደበቱ ትነግራለች። እኔ ብዙ ነገር ችዬ ካለው ችዬ ከአቅሜ በላይ ሲሆን ነው ነገሮችን መስመር ያበጀሁላቸው። ስለዚህ እሷም እየሰማች አንተም እየሰማክ ማለት ትዳር ላይ መጋጨት አለ። ትዳር ላይ በጣም ብዙ ነገሮች አሉ እኮ የለም አይደለም። እኛ እናትና አባቶቻችን ወንድሞቻችን እኮ ብዙ ነገር አሳልፈው ነው እዚህ ጋር የደረሱት አይደለ። ስለዚህ እናንተም ከቤተሰቦቻችሁ እየተማራችሁ ከአካባቢያችሁ ከዙሪያችሁ ባለው ሰው እየተማራችሁ እስቲ እንኳን በቤተሰቦቻችሁ ጋር ብዙ ነገር መማር ትችላላችሁ። ማለት ፍቅር እንዳለ ጸብ አለ፣ ጸብ እንዳለ ደግሞ ፍቅር አለ ይሆናል አይደል? 50-50 ነው ትዳር ላይ። እኔ ብቻ የሚባል ነገር የለም ትዳር ላይ ገብቷችኋል? በቃ 50-50 ነው። አንተ ጋም ኃላፊነት አለ፣ እሷ ጋም ኃላፊነት አለ። አዎ ወንድ ልጅ ራስ ነው እናውቃለን። ወንድ ልጅ ሞገስ ነው፣ ወንድ ልጅ ክብር ነው፣ ወንድ ልጅ በቃ የበላይ ነው። ኦኬ እሱም እንዳለ ሆኖ ደግሞ ይሄ በቃ እሷ ማትፈልጋቸው ነገር ትተርግፍ አድርገህ እያዳመጥካት እየተደማመጣችሁ አይ ይሄ እኮ እንዲህ አይደለም አብርሽ ትልቅ ኦኬ እንዲህ አይደለም ማዳመጥ ማለት አንዳንዴ እኮ መሸነፍም እኮ ለፍቅር እኮ ምንም ማለት እኮ አይደለም። ሰው ለሚፈልገው ነገር መሸነፍ፣ ሰው በቃ ለፈለገው ነገር ዋጋ መክፈል ይሄ ምንም አይደለም። ስለዚህ በጣም ነው እንደዚህ የምታምሩት። በጣም በጣም ከምላችሁ በላይ በጣም ነው የምታምሩት። ጌታን አስባችኋል? እኛ የምንፈልገው በቃ እንደዚህ ከልጃችሁ በተለይ ደግሞ ልጃችሁ ስታዩት የሆነ እኮ ያሳሳል እኮ የሆነ ራሱ ለፍቅር ማለት ይሄ ላይፉ ራሱ እኮ የሆነ ድምቀት አለው። የሆነ የምትኖሩለት ሰው እንዳላችሁ ጋር ሲሰማችሁ ነገሮች ወደኋላ ትውት አድርጋችሁ በቃ እንዴ ለልጃችን ስንል ዋጋ መክፈል አለብን፣ ለልጃችን ስንል ይሄ ማድረጋል። ጓደኞቻችሁ የእናንተን ላይፍ የእናንተን ህይወት የእናንተን ትዳር በታሪክ አይኖሩም። ሄርሜላን ብትሆን ደግሞ የራሷ ላይፍ አላት፣ የራሷን ህይወት መቀጠል ትችላለች። ሄርሜላ ምንም ማለት የሚጎላት ነገር የለም። በእርግጥ እኛ የምናውቃት እዚህ ሶሻል ሚዲያ ላይ በቪዲዮ ስለሆነ ከእሱ ጋር በምታረጋቸው ነገሮች ነው አይደል የምንጠላት። ልጅቷን እንኳን እንጠላትም፣ ግን ስርዓቷን ምግባሯን የምታረጋቸውን ነገሮች ነው ሪስፔክት የምናደርገው እንጂ እሷን አይደለም። እሷ ሰው ናት። ሁላችንም በእግዚአብሔር አምሳል የተፈጠርን ፍጥሮች ነን፣ ግን የምንጠላው ስራዋ ነው። ስለዚህ እሷም የራሷን ላይፍ መኖር የምችል ሴት ናት፣ ቆንጆ ናት። ማንም ወንድ የሚፈልጋት እሷ ወንድ ጋር መሄድ የሚገባት ሴት ሳትሆን ወንድ እሷን የሚለምናት አይነት ሴት ናች እንጂ እሷ ቢያንስ አንድ ባልዳር ወንድን ይሄ መለመን ማሽኮርመን ማማገጥ የሚገባ ሴት አልነበረችም። ማለት ክብር የሆነ ክብር እንዴት ነው? አሁን ሩታ ለምሳሌ ክብር ምን እንደሆነ ለአንቺ አሳይታሻለች። ክብር ምን ማለት እንደሆነ ብላለች አይደል? ከዚህ ፊትም ሩታ አንተ ቢያንስ ክብሬን ካላስጠበቅልኝ ክብር ምን ማለት እንደሆነ እኔ አሳይካለሁ ብላ ነው አይደል? ነገሮች እንደዚህ ማለት በቃ አይደለ? ይሄ ባለፈው እስከ በቀል ደረጃ የተደረሰው በቃ ክብር ምን ማለት እንደሆነ እኔ ላሳይክ ብላ ነገር ያደረገችው እና እውነት ለመናገር በጣም 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 ደስተኞች ነን። አሁን ባላችሁበት ሁኔታ በዚሁ ቀጥሉ። በቃ ሰይጣንን አሳፍሩት፣ ጠላቶቹን አሳፍሩ። በቃ እጃቸውን ባፋቸው አስገድኗቸው። እንዴ ለካ እንዲህ ይቻላል ወይ? እንዴ እግዚአብሔር እኮ አለቀ በተባለበት ሰዓት ላይ እኮ እስትንፋስን የሚቀጥል አምላክ ነው። ስለዚህ እናንተ ደግሞ በህይወት ያለ ሰው ይሳሳታል፣ ያጠፋል፣ ብዙ ነገሮችን ያደርጋል። ስለዚህ እናንተ ደግሞ ከጥፋታችሁ ከስተታችሁ ተምራችሁ ለያችሁ ስትሉ ዋጋ ከፍላችሁ አብራችሁ መኖር ብቻ ነው በቃ። ከዚህ በኋላ ችግሮች እንዳይፈጠሩ አለ አይደለም። ሩታ ጋም ጥፋት ሊኖር ይችላል፣ አይኖርም አንልም። እኛ አብርሽ ላጥፋ ብቻ አብርሽ ላይ ወግነን ብቻ ስለምንናገር ሲሆን ሩታ ጋም ጥፋት ሊኖር ይችላል። እሷም ደግሞ ጥፋቷን አስተካክላ ነገሮች ወደፊት እንዲቀጥሉ ለልጃችሁ ነገ ላይ የምታወርሱት የሆነ ይሄ እንዳለ ሶሻል ሚዲያ ያለው ነገር እኮ ነገ ልጃችሁ የሚያየው ነገር ነው። ይሄ ደግሞ ሶሻል ሚዲያ በጣም አስቸጋሪ ከባድ ነገር፣ እያንዳንዱ የምትሰሩት ነገር ይቀመጣል። እናንተ እንኳን ዲሌት ብታደረጉት በጣም ሌላው ሰው ሼር ያደርገዋል፣ ቪዲዮን ዳውንሎድ ያደርገዋል እና በጣም አስቸጋሪ ነው። ስለዚህ እውነት እላችኋለሁ በጣም 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 ደስ ብሎኛል። ፍቅራችሁን ያብዛላችሁ፣ እግዚአብሔር አምላክ ልጃችሁን ያሳድግላችሁ፣ ለወግ ለማድረግ ያብቃላችሁ፣ እግዚአብሔር በጥበብና በሞገስ ያሳድጋችሁ። ቤተሰብ ግን ሰብስክራይብ እያደረጋችሁ አይደለም። በመላው ዓለም ለምትገኙ ኦርቶዶክሳውያን እህት ወንድሞቼ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ብያለሁ። ሰብስክራይብ እያደረጋችሁ አበረታቱኝ።